ወደ ቀጣይ ቆይታችን እናምራለን። የዝውውር ጉዳዮች በጥሬ ዝውውር መስኮት አሁንም ከፍ ብለው ሄደዋል። ትልቁ የትኩረት አቅጣጫ ማርገሂ ሆኗል። ማርገሂ ወደ የት ይሄዳል የሚለው ጥያቄ አሁንም ምላሽ አላገኘም። ዓለም ላይ ያሉ የአውሮፓ ምርጥ ክለቦች በሙሉ የሚፈልጉት ተጫዋች ነው። ከማድሪድ እስከ ባርሴሎና፣ ከባየር ሙኒክ እስከ ጁቬንቱስ፣ ከማንቸስተር ሲቲ እስከ ሊቨርፑል እንደዚሁም አርሰናል እነዚህ ክለቦች በጥብቅ የሚፈልጉት ተጫዋች ነው ይሄ ተጫዋች ማርገሂ። እናም ይሄ የተጫዋቹ ተፈላጊነት መጨመርን ተከትሎ በከፍተኛ ሁኔታ የፈላጊዎቹ መጠን መጨመሩን ተከትሎ ክሪስታል ፓላስ በአመቱ መጨረሻ በነፃ ነው የሚያጠው። ይሄንን ተጫዋች በነፃ ነው የሚያጠው። እሱ እንዳይሆን በጥሬ ዝውውር መስኮት ደህና ገንዘብ አግኝቶ ለመሸኘት እየተዘጋጀ ነው ያለው ማርገሂን ክሪስታል ፓላስ እና ከዚህ ቀደም የነበሩት ክለቦች ይታወቃሉ። ሊቨርፑል የተከላካይ መስመሩ አንድ ችግር ቢገጥሞ ስለሚፍረከረክ እሱን ታሳቢ ባረገ መንገድ ገሂን ማምጣት ይፈልጋል። ማንቸስተር ሲቲ ሮቢን ዲያስ እና ጋቫርዲዮል ከወርና ከዛ በላይ ተጎድተውበታል። እንደውም ሲቲዎች ሰሞኑን በደንብ አጥብቀው ተጫዋቾች ለመውሰድ እየሰሩ ነው ያሉት ከሁሉም ክለብ በላይ ቀድሞ ማለት ነው። ከዛ ውጪ እነ ባየር ሙኒክ እነ ማድሪድ እነ ባርሴሎና ደግሞ የአመቱ መጨረሻ ነው የሚጠብቁት ለማስኮብረል ተጫዋቹ። አሁን ያው በንግግር ደረጃ ሲወራለት የነበረው ዝም ብሎ አርሰናል ሊፈልገው ይችላል ምናምን ሲባል የነበረው አሁን በኮንክሪት በሆነ መንገድ ተጨባጭ በሆነ መንገድ አርሰናል ገብቶበታል ማርገሂን። የትናንትናው የፔሮይንካፔ ጉዳት አርሰናል ቤት ውስጥ መጠነኛ ድንጋጤ ፈጥሯል። እስከ መቼ ድረስ ያርቀዋል የሚለውን ስካን ያስፈልገዋል። ስካን እየተሰራለት ነው ያለው። ተቀይሮ ነው የወጣው በማይል ሉዊስ ኬሊ። ይህን ካፔ ጉዳት ወርና ከዛ በላይ የሚያርቅ ከሆነ አርሰናል ማርገሂ ላይ ሊወስን ይችላል። ታስታውስ ከሆነ በቅርቡ በነበረው ከክሪስታል ፓላስ ጋር በነበረ ጨዋታ ገሂ በመጨረሻ ደቂቃ በሊግ ካፕ ነው አይደል ጨዋታ ላይ አንድ እኩል ያረገበት ጨዋታ ላይ አስቆጥሮ አልጨፈረም። በኋላ ላይም ረጅም ደቂቃ ከነ ኢዜ ከነ ሳካ ከነ ማዱኬ ጋር ሲያወራ ነበር። ያው ብዙዎች ይገምቷል ስለ አርሰናል ቤት ምናምን እየጠየቀ ነው በሚል ማለት ነው። እና ማርገሂን አርሰናል ለማምጣት ፔሮይንካፔ የሚጎዳ ከሆነ ወይም ፔሮይንካፔ ጉዳቱ መጠን ከፍ ያለ ከሆነ እሱ ለማድረግ ጥረት ያደርጋል እየተባለ ነው የሚገኘው። የተጫዋቹ ጉዳት ለመለየት አስቸጋሪ ነው ተብሏል። በዚህ በሆዳችንና በእግራችን መሀል ያለ ቦታ አካባቢ ላይ ነው። ይሄ በተለይ አፔንዲክስ አካባቢ ወይም ትርፋንጀት የምንለው አካባቢ እዛ አካባቢ ነው። ግን ትርፋንጀት አይደለም። እየሞከሩ ነበር፣ ትናንትም እያነሳው ነበር ጨዋታ ላይ እንደዚህ ቼክ የሚያደርጉት አፔንዲክስ ከሆነ ብለው ነው። አፔንዲክስ ነው ብሎ ካመኑ ወይም ሊሆን ይችላል ብሎ ከገመቱ ጫን ነው የሚለው እግሩን ከሆድ ጋር እና በጣም ኃይለኛ መጥፎ ስሜት ነው የሚሰማ። እንደዛ ከሆነ ቶሎ ቀዶ ጥገና ይደረጋል። ግን እንደዚህ አይነት ስሜት አልነበረውም። ዝሮ የጉዳት ሁኔታ ስላልታወቀ የተወሰኑ ጊዜያቶችን የሚቆይ ከሆነ ማርገሂን አርሰናል ለማስፈረም ፍላጎት አለው። በጥርም ከቻለ ካለበለዚያም በክረምቱም ግን አሁንም ፉክክር ውስጥ እንደሚገባ አርሰናሎች ገሂን ከማስፈረም አንጻር አይቀልዱም። ሚኬል አርቴታ ተከላካይ ላይ ፍጹም የሚቀልዱ አይነት አሰልጣኝ አይደሉምና ያን መሰረት አድርገው እየሰሩ ይገኛሉና ከዚህ አንጻር ምናልባት በቀጣይ ገሂ በጥር አርሰናል ቢገባ ምንም አስደንጋጭ አይደለም ወይም አስገራሚ ላይሆን ይችላል፣ የመግባት እድል አለው የሚሉት። ሌላኛው ምክንያታቸው ያው ሲቲ እያጠናከረ ነው። ሲሜኒዮን ወስዷል። ማርገሂን ከወሰደ ተከላካዩ ማጥቂው ይጠናከርለታል። ቀጥታ ተፎካካሪያቸው በተሳደ ደግሞ ሲቲ ነው አርሰናሎች። የሲሜኒዮን ማስቀረት አልቻሉም። ቢያንስ የገሂን ግን በማስቀረት ለራሳቸውም ጥቅም ሲሉ ለረጅም ጊዜ እንደ ሙስኬራ አይነት ተጫዋቾችን ደግሞ ገና 21 ዓመት ነው ስለሆነ በውሰትም ብሸጠውም የሚያተርፍልህ ነው፣ ብዙ ገንዘብ ልታገኝበት የምችል ነው። ስለዚህ ያንን ታሳቢ አድርገው ገሂን ሊያስተዋውሩ እንደሚችሉ የመረጃ ምንጮች እየጠቀሱ ይገኛሉ ማለት ነው። አንቷን ሲሜኒዮ ማንቸስተር ሲቲ ደርሷል። ተጫዋቹ በማንቸስተር ሲቲ ቡድን ውስጥ እንግዲህ ወሳኝ ሚና ይኖራል ተብሎ ይጠበቃል። አንቷን ሲሜኒዮ 42 ቁጥር ማሊያ ነው የመረጠው። ያያ ቱሬ አድናቂ ነው። ያያ ቱሬን 42 ቁጥር ማሊያ ወስዷል። ያው ያያ ቱሬ ማንቸስተር ሲቲ የሰራቸው ታምራቶች ከፍ ያሉ ናቸው ይታወቃሉ። እና የዚህን ተጫዋች ማሊያ ወስዷል። በጋና እግር ኳስ ታሪክ ክብረ ወሰን ሆኗል። ከዚህ በፊት ፓርቲ ነበረ። ከዛ ቶተናም የገባው ማመር ቅዱስ ሰበረ። አሁን ደግሞ ሲሜኒዮ በጋና እግር ኳስ ውስጥ በከፍተኛ ገንዘብ የተዘዋወረ የመጀመሪያው ተጫዋች ሆኗል። ከፍተኛ ገንዘብ የተከፈለበት ተጫዋች ማለት ነው አንቷን ሲሜኒዮ። እና ይሄ ተጫዋች በተለይ
ዝውውሩን ሲያከናውኑት ይህንን ተጫዋች ሲያመጡት ያው ከአርሰናል ጋር የነበራቸው የነጥብ ልዩነት 2 ነጥብ ስለነበረ በቀላሉ በዋንጫው ፉክክር ላይ እንደ ሃላንድ አይነት ተጫዋቾችን ሊደግፍ ይችላል የሚል ሐሳብ ይዞና ከዛ በኋላም በሻምፒዮንስ ሊጉም በደንብ እንጠቀምበታለን ሻምፒዮንስ ሊግ ፉክክርም ይጠቅመናል ብሎ ነው ያመጡት። አሁን ግን ሌላ ጥቅም ይዞላቸው መጣ። ሳቪኒዮ ተጎዳ። 2 ወር አካባቢ ከሜዳ ይርቃል ሳቪኒዮ። ስለዚህ በቂ አሁን ደግሞ ብዙዎች ጥያቄ የነበረው ዶኮ አለ እዚህ ቦታ ላይ ሳቪኒዮ አለ እንደገና ሴሜኒዮ መጥቶ እንዴት ነው የሚሆነው ማንቸስተር ሲቲ? እነዚህ ሁሉ 3 ኳሊቲ የሆኑ ተጫዋቾች እንደ ካልቨን ፊሊፕስ ሊባክን ነው ወይስ ምን ሊሆን ነው የሚሉ ስጋቶች ነበሩ። ግን አሁን የሳቪኒዮ መጎዳት ብዙ ነገሮችን ያስተካክላል። ሴሜኒዮን በቂ መጫወት እድል ያገኛል። በዛ ደግሞ ማሳመን የሚችል ከሆነ በአመቱ መጨረሻ እነ ቶተንሃምና መሰል ክለቦች የሚፈልጉትን ሳቪኒዮን ሊሸጡ ይችላሉ። ማንቸስተር ሲቲዎች አማራጭ የላቸውም። ከሶስቱ አንዱ ይሸጣሉ። ዙሮ ያው ዶኩም ጥሩ ነው፣ ሴሜኒዮም አዲስ ፈራሚያቸው ነው። ሞስት ፕሮባብሊ ሳቪኒዮ ነው የሚሆነውና ጉዳቱ የሳቪኒዮ ጉዳት በቃ ፐርፌክት ታይም ላይ የመጣ ነው። ሳቪኒዮን መጎዳቱ ለሴሜኒዮ መልካም እድል የሚያመቻቸው ተብሎ ነው የሚጠበቀውና ሲቲ ማርገሂን ማግኘት የሚችል ከሆነ በቀጣይ እንደ የፕሪሚየር ሊጉን ዋንጫን እንኳን ቢያጣ ሻምፒዮንስ ሊጉ ላይ ጥሩ ተጓዥ ይሆናል። ገሂንም ሴሜኒዮንም ካገኘ ተከላካዩም ይጠናከራል። ሮድሪም ተነስቶላቸዋል። ኒኮ ጎንዛሌዝም ጥሩ እየተዋደ ነው ከቡድኑ ጋር። ኮቫቺች ይመጣል ገና የቡድን ደብዛቸውም ያርጋል። እንቅስቃሴያቸውም ጥሩ ይሆናል። ምናልባት ፕሪሚየር ሊጉ ሊረፍድባቸው ይችላል ካላቸው ነጥብ ልዩነት ቀጣይ ካሏቸው ጨዋታዎችና መሰልን ሁኔታዎች አንጻር ግን ሻምፒዮንስ ሊጉ ላይ ጥሎ ማለፉ ምናምን ካሸነፉ ከዛ በኋላ እነ ዲያስም እነ ገቫርዲዮልም የመመለስ እድል ስለሚኖራቸው ነው። ኮቫቺችን መሰል ተጫዋቾችም ስኳዱ በደንብ ስትሮንግ መሆን የሚችልበት እድልና ጥሩ ፉክክር በሻምፒዮንስ ሊጉ ሊመጡ የሚችልበት እድል ሊኖር እንደሚችል እንዲገመት የሚያደርግ ይሆናልና ሞሮርለስ ግን የአንቶን ሲሜኒዮ ዝውውር ለቀጣይ ዓመታቶች የሚጠቅም ነው የሚመስለው ከዚህ ዓመት ይልቅ ሞር በሚቀጥሉ 3-4 ዓመታት ልጁ እንግዲህ ከሃላንድና ከአይጎር ቲያጎ ቀጥሎ ኮከብ ጎል አግቢ ነው ይልኩ ምንም ጥያቄ የለውም ተጽዕኖ ፈጣሪ እንደሚሆን። ስለዚህ ይሄ የሚጠበቅ ይሆናል ለማለት ያህል ነው። ያው የሴሜኒዮ ዝውውር ወደ ሲቲ ተጠናቋል፣ ይፋ ተደርጓል ለማለት ያህልና ማርገሂ ምናልባት በጥር ወደ አርሰናል ሊመጣ ይችላል የሚሉት መረጃዎች ለአድማጮች ለመስጠት ያለው አሉት የሚጨምረው ካለ አለበለዚያ ወደ ሀገር ውስጥ ጉዳይ ነው። ሴሜኒዮ ላይ የተወሰኑ ነጥቦችን ለማከል ያክል እንግዲህ ተጫዋቹ የእግር ኳስ ህይወቱን የጀመረው በብሪስቶል ሲቲ ነው። ወደ 21 ጎሎችና 22 አሲስቶችን በ125 ጨዋታዎች በዚህ ማድረግ ችሏል። በብሪስቶል ውስጥ ሆኖ የውሰት ዝውውሮች ነበሩት ወደ ባዝ ሲቲ፣ ኒው ስፖርት ካንትሪ፣ ሰንደርላንድ ነበሩና በዚህ ረገድ ኦልሞስት 21 ጎልና 22 አሲስት አድርጓል። ከዛ በበርንማውዝ በ10 ሚሊየን ፓውንድ ጆይን ያደረገው እና በበርንማውዝ ቆይታው እንግዲህ ጥሩ የሚባል ነገርን እያስመለከተ ይገኛል። ለበርንማውዝ እዚህ መገኘት ራሱ አስተዋጽኦ ከፍተኛ እንደሆነ መናገር ይቻላል። በፕሪሚየር ሊጉ በ40 ጎሎች ላይ አስተዋጽኦ አድርጓል። በበርንማውዝ ቆይታው 30 ጎሎችን 10 አሲስቶችን አድርጓል። በበርንማውዝ አራተኛ በብዙ ጎል አስተዋጽኦ ያደረገ ተጫዋች ነው ከዶሚኒክ ሶላንኬ ጆሹዋ ኪንግ ከካሉም ዊልሰን እና ከሪያን ፍሬዘር ቀጥሎ አራተኛው በበርንማውዝ ውስጥ ብዙ የጎል አስተዋጽኦ ያደረገ ተጫዋች ነው። ምንም ጥያቄ የለውም። ለሲቲ አድም ያደርገው ነገር እንዳለ ይታወቃል። በተለይ ዛፊኒዮ ጉዳት ለተጫዋቹ እድል ይሰጣል ብለን እንገምታለን። አንድ ቦታ ላይ 2 ሪዘርቭ ተጫዋች ካለ የተጫዋቾቹ መፎካከር ራሱ ያመጣለት ተጽዕኖ ከፍተኛ ይሆናል ብዬ አስባለሁ እና ልክ አሪፍ ዝውውር ነው። በዋንጫው ላይ ምናልባት የሆነ ነገር ያሳድራል ብዬ አስባለሁ። ይሄ ዝውውር እንመለከተዋለን። እንግዲህ መሸጋገሪያ እናርግና ትናንት የነበረውን የኢትዮጵያ ብሔራዊ ቡድን አሰልጣኝ ዮሐንስ ሳሌ መግለጫን እናነሳለን። ዴቭ መሸጋገሪያ አድርግልን፣ አጭር መሸጋገሪያ፣ ተመልሰን እንገናኝ።